አረግሹ እያለ እኔም ብሌም ያደረገኝ ነበር። እና እባካችሁ እውነት እናቴ አብሬያት የለመንኩት አብሬ ያለቀስኩት እናቴ እውነት በእኔ ጨክና ነው ወይ? አባቴም ሞተ፣ ማንም የለኝም። ከብዙ ስትራግል ብዙ ችግር በኋላ እኔ ለገንዘብ አልፈልጋትም። አሁን ላይ ራሴ እኖራለሁ። ምንም ነገር ከእናቴ አልፈልግም። ግን እናቴ አለች ወይ? ምን አድርጊያት ነው? እናቴ ታናግረኝ። እናቷ እንዳታናግራት ጡት የምታጠባው ያጣች ሰዓት፣ ለምን አይበላች ሰዓት ያላዩት ሀብታም የሀደሬ ቤተሰቦች ዛሬ አሜሪካን ገብታ 3 ልጆች አግብታ አሜሪካን ስላለች ከእሷ ጋር ይገናኛሉ። ይች ልጅ እና እሷን እንግዲህ ሜቢ ያችን ልጅ መልሰሽ ካገባሽ ሜቢ ሀደሬ ነው ያጋቧት። አሁን ሰዓት ሀደሬ አግብታ ልትኖር ትችላለች። ይችን ልጅ ካገኘንሽ እኛን አታገኝም ብለዋት ይሁን ቢሏትስ? የተወለደችበት ሀረር አባሏን አንድ ጊዜ ጠብቅልኝ ብላ ለሳምንት መታ ይችን ልጅ በአካል አታገኛትም ቢላትስ? ያ ሁሉ ችግር አብራ ያሳለፈቻት ይቺ ጨቅላ ሕፃን ልጅ አታሳዝናትም? እውነት ይሄ የእናት አንጀት ነው? ምን ብለዋት ነው? እብል ልጅሽ ሽርሙጥና እየሰራች ነው እንኳን ብትባል እንዴት ልሰራ ቻለች? ሀረር ተወልዳ አድጋ የዋ ሀረር የፍቅር ሀገር ሃይማኖት ብሔር ሳይላይ ተከባብሮ የሚኖርበት ሀረር ተወልዳ እንዲህ አይነት ግፍ መስማት ሀረር ላይ በጣም ያማል። ሀረር የተወለዳችሁ ኢትዮጵያዊ ለዚህ መፍትሄ እንድታመጡ ፈልጋለሁ። እነዚህ ጨካኝ ሀደር የሚባሉ ደንቆሮ የደንቆሮ ስብስብ ይችን ልጅ ፈልገው ከእናትየው ጋር እስካላገናኟት ድረስ እናትየው እኔ አልፈልግሽም በዚህ ጉዳይ ብላ ታስረዳት። ልጇ ተኝታ ታድራለች፣ ችግር የለባትም። ግን እናቷን ማናገር ትፈልጋለች። የት ሰፈር ለሚለው ልጇን አስገባና የት ሰፈር እንደሆነ ትነግራችኋለች። በጣም ያሳፍራል። በጣም ልታፍሩ ይገባል። በጣም ልታፍሩ ይገባል። ኢትዮጵያ የምትባል ሀገር ጥንብ ዘረኛ የተሰበሰባችሁ ግማታም ሁላ ሃይማኖት እንኳን ተለያይቶ ተከባብሮ ሰው ይኖራል። ምድረ እከክ ማለት ነው። ሃይማኖት እንኳን ሰው ተለያይቶ ተከባብሮ እዛች ሀረር የምትባል ሀገር ይኖራል። እንዴት ይቺ ሴት በዚህ መልኩ ትበደላለች? እመብርሃን ምስክሬ ነው። እናትየው መታ እስካላዋራቻት ድረስ ሙሉ ሀደሬን ነው የምሞልጨው። ሀደሬ የምትባሉ እርስ በርስ ትተዋወቃላችሁ። እናንተ ጨካኝ ሰገጤዎች፣ ዘረኞች የዚች ልጅ እናፈልጋችሁ ካላገናኛችኋት እመብርሃን ምስክሬ ነኝ አልፈታችሁም። ጥንብ ዘረኛ ናችሁ። አይኖ ዩ ጋይስ በልጅነት በጨቅላ እድሜ ነው ያች ልጅ ስታለቅስ ጉራጌ አግብታ ቤተሰብ አልቀበል ብሏ ስታለቅስ አስታውሳለሁ። ማናችሁ እናንተ? የምታነቡት ቁርአን ነብዩ መሐመድ ዘረኝነት ጥንብ ነው ይላል። ምን አባታችሁ ስለሆነ ነው እናንተ ተፋቅረው ለተጋቡ ለተወለዱ ህጻናት በዚህ መልኩ የምትጨክኑት? ልጅቷ ሀደሬ ናት። ያገባችሁ ግን ሀደሬ አይደለም። ለምን ከሌላ ሰው ወለድሽ ብለው ከቤት አውጥተው ጣሏት። ሴትዮዋ ስትሰቃይ ጥላ ወጣች። የወለደቻት የ12 ዓመት ልጅ ግን ጭካኔ ውስጥ ገባች። ምንድነው የምትለው? ናግባ፣ እኛ አይደለንም። ናግባ እና አብራራ። ካልሆንክ ና ንገረኝ፣ ንገረኝ። በቀደም እንደዛ ብላችሁ ገብታችሁ መፍትሄ አመጣለሁ ብሎ አልችልም ብሎ ቀረ። ካልሆንክ አውራ፣ ና መልስልኝ። ናግባና መልስ እፈልጋለሁ። መልስ ስትፈልጉልኝ ነው የማውቀው። እኔ የማውቀው ታሪክ የለም። ኦኬ ነው፣ አዋራኝ። ሰላም ነው ማ? እግዚአብሔር ይመስገን። ምንድን ነው እኛ ሀደሬዎች ላይ ደግሞ ምንድን ነው የምትዩ? እኛ በጣም ሰላማዊ ሰዎች ነን። ሰላማዊ ሰው ከሆንክ ይቺ ልጅ የምታያት ሀደሬ ናት። ከሀደሬ ተወለደች። ኦኬ። ያገባችሁ ባሏ ወንደሰን ይባላል። ኦኬ። ቤተሰቦቿ ለምን ሀደሬ አላገባሽም ብለው አባረሯት። ልጅ ወለደች። ስትወልድ እናትየው ታሪኳ ልጅየው ታውቃለች። ጡት እንኳን የምታጠባው አራስ የምትበላው የላትም ነበር። ሀብታም ናቸው ቤተሰብ። ለምን ሌላ አገባሽ ብለው ጣሏት።
ነገር ግን ወዳ ነው የወጣችሁ። ችላ መንገድ ላይ ሁሉ እናቴ ለምናለች አለች ልጅቷ። ይህም ሁሉ ችላ ሌላ ወንድ ልጅ ድጋሚ ወለዱ። ከዛ ይቺ ልጅ ማኖር ስላልቻለች ከሀገር ወጥታ መሰደድ ፈለገች። ከዛስ ያ ወንድ ህፃን ልጅ ይቺ ነፍስ ታውቃለች። ህፃኑ አስፋልት ተሻግሮ ሲወጣ መኪና ገጭቶ ሞተ፣ ህፃኑ ማለት ነው። እሱ መታ ቀብራ በቃ እኔ መኖር ስለማልችል አልገኝም ይቅርታ አድርጊልኝ ልጄ ብላ 12 ዓመት ልጅ ከአባቷ ጋር ጥላ ከሀገር ወጣች። በኬንያ አርጋ አሜሪካን ነው የምትኖረው። የዚች የህፃኗ ትታት የሄደች 12 ዓመት ልጅ ሀያቷ አዛሉ፣ የእናቷ እህቶች አሉ፣ ወንድሞች አሉ። ሊያዋት አይፈልጉም። የልጅቷ ስም ያወጣችላት ቲማጅ ይባላል። በሀደርኛ ተፈላጊ ማለት ነው። ፈልጋ ነው የወለደቻት። ይቺ ልጅ ማንነት ፈለገች። እናትየው ያለችው እዛ ነው። አላገኛት። እናትየው አላለችም። ቤተሰቦቿ ማገናኘት አይፈልጉም። ይችል ልጅ እኔ የምፈልገው እናትየው መታ ከልጅየው ጋር ትገናኝ። አልፈልግም ትበላት። ልጅቷ ትቀመጣለች አርፋ። እናትየውን ሳያገናኙ ግን እየሄዱ እናትየውን ቢብላለች የሚል አልሰማም። እኔ አልሰማም። ያገናኟት እዚህ ጋር መጥቶ በቀደም ዋናው የሚባል ልጅ እኔ አገናኛለሁ ሀደሬ ትንሽ ነን እንተዋወቃለን አለ። የመጀመሪያ ቀን የእሷን ፋሚሊዎች አገኘኋቸው። እዛ ሀገር የምትኖሩበት ታወቀ ብለው መረጃ ሰጠ። ከሁለት ቀን በኋላ መጥቶ አይ ፎቶዋንም አትለጥፉ በቃ አትፈልግም። ምን ማለት ነው? ያምጣት። ኦኬ። ለማንኛውም አንቺ መጀመሪያ ትክክለኛ እናቷን ዳይሬክት ቀጥታ እናቷን ማግኘት ነው ያለብሽ። ከሁለቱም አምጧታ። እናንተ አደሬዎች ትተዋወቃላችሁ። እሱም በአጭር ጊዜ ውስጥ በማግስቱን ያገኛል። አምጧትና ትመልስልን። ካልመለሰች ግን እረግጣችኋለሁ ሁላችሁንም። እግዚአብሔርን ሴትዮዋን አምጧት። እንደዛ አይደለም። እሷን ለማገናኘት ወዳ ፈቅዳ የወለደቻት ልጅ በረሃ ጥላ ቤተሰቦቿ ከሌላ ስለተወለደች አናገናኝም። በሰላማዊ መንገድ ከቤተሰቦቿ የምትገናኝበትን መንገድ እንፈልጋለን። በመከባበር ማናቸው ተለምነው እምቢ የሚሉ ማናቸው? ጥንብ ዘረኞች ከቃሞች ማለት ነው። ይህኔ እኮ ቤተሰቦቿ ምንም ያላወቁ ያልሰሙ ይሆናሉ እኮ። ሰሙ እኮ እየነገርኩ እኮ ነው። ሰምተዋል እኮ። ዝም ብሎ መንገድ ላይ የመሀል ዳኛ አካባቢ ነው የሚኖሩት። ትሰማኛለህ? አንድ አካባቢ ቤተሰቦቿ ጋር ሰው ተልኮ አናግሯል። እዚህ ሚዲያ ላይ መጣ ልጅ አንፈልጋትም ነው ያሉት። እነሱ አይፈልጓት፣ እሷም አትፈልጋ። እናቷን ግን ያገናኟት። የእናትየውን ስልክ ቁጥር ስጡ ቢባሉ አልሰጥም አሉ። ለምን? ቆይ ሀረር የት ሰፈር ነኝ? ያው ትነግራለች። ነጊቢ ማለት ሰፈሯን ተፈለግ አንተም ታውቃቸዋለህ፣ ይታወቃሉ። ነጊቢ ሀረር እኮ እንደ ድሮ አይደለም። አሁን እኮ በደንብ ሰፍቷል ሮሚ። ቢሰፋም ትታወቃለች። ና አሁን እቺ ልጅ ስንት ዓመተ ምህረት ላይ ነው? አሁን ጊዜው ተቀይሯል። የሀረር ህዝብ አስተሳሰቡ ሁሉ ነገሩ ተቀይሯል። የገረመን እሱ እኮ ነው። በድሮ ሂሳብ ነው ስቲል ያሉት። ዛሬ ሀረር አይደለም ሀደሬና እንትን ሙስሊምና ሙስሊም ቀርቶ ክርስቲያንና እስላም እየተጋባ ነው። ስለዚህ የዚች ልጅ እናትየው መታ ትናገር ነው ጥያቄ። ባለታሪኳ ማሂ ነች። ያው ጠይቃት። ማሂ ቲማጅ ኩማ ቲማጅ ነው። እንዴት ነሽ? ደህና ነሽ? አቤት አቤት። ሰላም ነው ወይ? እግዚአብሔር ይመስገን። ባለታሪኳ ሮሚ የምትለዋ ልጅ አንቺ ነሽ? አዎ። እሺ ምንድን ነው ምክንያቱ? አንቺ ከቤተሰቦችሽ የተለየሽበት ምክንያት ምንድን ነው? መጀመሪያ እስኪ ከመጀመሪያ ጀምሮ አስረጂኝ። እና የሰፈር ሀረር ውስጥ የሰፈር ነሽ? ቤተሰቦችሽ የት ነው? ሰፈሩ ተበና ማለት ነው። ሰፈሩ ምናምን እናቴ 12 ዓመት ልጅ ነኝ። አሁን ላይ ነው ጥላኝ ሄደችው። አሁን የምትኖረው አሜሪካ ነው። ቤቶች ያሉት ውጭ ናቸው። የአንቺ እናት ነች ጥላሽ ሄደችው? እየሰማን ነው። ሰላም እንዴት ዋላችሁ? ምን ውስጥ ነው ያለሽው? አንደኛ ትንጫጫለሽ፣ ሁለተኛ ኔትወርክ
ብላክ ትሰማኝ በን ሓልኸ ሓድ ግረሳነኛ ነው እሺ በጀሽ ስናንዞ በከንስ ጣል ቦኺ ባገኝ ማጃል ተውቃዛሽ አማርኛው አንቺ ደግሞ እኛ እንድንሰማ ምንኛ ነው የምታወሪው? አማርኛው ደማ ችግር የለውም። አማርኛው በቃ ሀደሬ አይደለም ልጁ። ብዙ እንትን አትበይ። ጠለቅ ብላችሁ የምታውቁት ሰው ካለ ሌላ ሰው ፈልጎ። አማርኛ ሀደርኛ ካልቻልክ ሀደሬ አይደለህም። ገብተህ በሀደሬ ጉዳይ አትበጥበጥ። ሀደሬ አይደለም እሱ ሀደርኛ ካልተናገረ ሀደሬ አይደለም። መመኝ ሀደሬ ነኝ ትክክለኛ። እስኪ አንቺ አሁን ሰፈርሽ አንቺ የት ነው ሰፈርሽ? ነገር ያበላሻሉ። እናት እየፈለገች ነው። ገባ? የት ነው ሰፈርሽ? ሀረር ውስጥ አንቺ ቲማጅ ጌሳን ፍርኪ ንሽኻሽ ሮሚያ ሶቻት እቺ ሴትዮ ነገር ሀደሬ ጉዳይ ወደ ብሔር አትሄዱ፣ ወደ ብሔር አትሄዱ። ነው አይመለከተኝም። ሀደሬ ናት እያልኩ እኮ ነው። ሀደሬኛ ካልተናገራችሁ ሀደሬ አይደላችሁም። አትዋሹ እያልኩኝ ነው። ዝም በይ ሳራ። ሳበር ነው እኛ ሀደሬዎች ዝም በል አሰማም። ዝም በል እኮ ነው የምልህ። ዝም በል ታዳምጫለሽ። የገባሽው ሀደሬ ነኝ የምትይኝ ማለት ነው። አንተ የምበይችል ልታሳብደኝ ነው እንዴ? ዝም በይ እኮ ነው የምልሽ። ዝም ብላችሁ አዳምጡ። ዛሬ እንዳትለቅፉኝ አዳምጪ። ማነሽ ሀደሬ ነኝ ያልሽው ልጅ? እሺ እያዳመጥኩሽ ነው። እሺ ታሪኩን አዳምጪ። ይቺ ልጅ እናቷ ትታት ሄደችው የ12 ዓመት ልጅ እያለች ነው። በደንብ አዳምጪ። ኦኬ። ይቺ ፎቶግራፏን የምታያት ሀደሬ ናት። እሺ አዳምጪ። ያገባችው ወንደሰን የሚባል አግብታ በልጅነቷ አግብታ ወዳው ከቤት ስትወጣ የሀደሬ ፋሚሊዎቿ ለምን ሌላ ሰው አገባሽ ብለው አንቀበልሽም አሏት። ከሱ ጋር ከሆንሽ ተብላ እሷ አረገዘች። በሕፃንነቷ ወለደች። ሜቢ ሺዝ 18 ምናምን በጣም ያንግ ኤጅ ናት እሷ ማለት ነው ስትወልድ። ይቺ ሴት በወለደች ሰዓት ምንም ነገር አልነበራትም። ፋሚሊዎቿ በደንብ ይታወቃሉ። የሚያውቋቸው አመጣልሻለሁ፣ ችግር የለም ሀደሬ ለመሆናቸው። በወለደች ሰዓት ቤተሰቦቿ ስለተናደዱባት አይጠይቋትም። አራስ ሆና ተርባለች፣ ተጠምታለች፣ መንገድ ላይ ለምናለች ልጆቿን ለማሳደግ። ቀጥላ ሁለተኛ ልጅ ወለደች፣ ወንድ ልጅ። ስታይ የሚበሉት የላቸውም። አባታቸው ገቢ የሚባል ነገር የለውም። ለመኖር ሞከረች። እሷ 12 ዓመት እስክትችል ድረስ ስትራግል አድርጋ ጉሊን ነግዳ የምችለውን አረገች። ሶ አልቻለችም። ለዚህ ለ12 ዓመት ጨቅላ ሕፃን እኔ ኑሮውን ስላልቻልኩት ቤተሰቦቼም እንዲህ ስለሆነብኝ ስደት ልወጣ ነው። አንቺ እስካለሽ ድረስ ከአባትሽ ጋር ኑሩ እናንተ፣ እኔ ልወጣ ነው ብላ አማከረችኝ እናቴ። አይሪ መንበር። ከዛ እናቴ ተነስታ ለመውጣት እያለች ነው መሰለኝ በመሀል የህፃን ልጅ ትታው እንደሄደች መኪና ገጭቶት ሞተ። የእሷ ታናሽ ወንድም ተመልሳ መታ ከቀበረች በኋላ ተነስታ ወደ ኬንያ ስደት ወጣች። ይቺ ልጅ 12 ዓመት ልጅ ናት። ስትኖር ሀደርኛ እንድትችል ኤክስፔክት እንዳታረጊ አትችልም። የኖረችው እሷ ግዴታ መቻል የለባትም። ሀደርኛ ካልቻላችሁ ለሚለው ነው የምመልስልሽ። አዳምጪኝ ታሪኩንና ከዛ ትመልሻለሽ። ይቺ ልጅ 12 ዓመት ትታት ከሄደች በኋላ ስትኖር አባቷ ሞተ። ማቀረች ብቻዋን። እዛ የምትኖርበት መንደር ላይ ሀያቶቿ አሉ፣ አክስቶቿ አሉ፣ አጎቶቿ አሉ። አይፈልጓትም። የማትፈለጊ ልጅ ነሽ፣ አይንሽ ላፈር ብለዋታል። ይቺ ልጅ 12 ዓመት ጨቅላ ለመኖር ብዙ ነገር አድርጋ ሊሆን ይችላል። እነሱ የሚያወሩት ሊያስፈራሯት የሚሞክሩ ብዙ ነገር ስላለ ምንም ትስራ። ለምን ሽርሙጥና እራሷን እንኳን ሽጣ ቢሆን ራሷን ሰርቫይቭ ለማድረግ የመጨረሻ ሴት ልታደርግ የምችለው ራሷን መሸጥ ነው። ያንን አርጋ እንኳን ሰርቫይቭ ሆና ከሆነ ደግ አደረገች። አሁን እያልን ያለ ነው። በቀደም ይህን ታሪክ ስናደርግ አቦከር የሚባል ልጅ ገብቶ እኔ ሀደሬ ነኝ፣ ሀደሬ በጣም ትንሽ ነን፣ እንተዋወቃለን፣ እናትሽ የት ነው ያለችው አለቻት። እንደሰማሁት ባላገኛትም አሜሪካን እዚህ ቦታ አግብታ 3 ልጅ ወልዳ ትኖራለች። እህቶቼ እንደተባሉት 20 ምናምን ናቸው። 2 ሴትና 1 ወንድ ወሬ ቨሪቲ 3 ልጅ ወልዳለች። አግብታ ነው የምትኖረው። ባሏ ሌላ ልጅ እንደወለደችና ልጅ እንዳላት 1 ልጅ ያውቃል። ትዳር እንኳን በጠበጥሽ እንዳይሉ። ነገር ግን ዛሬ እነዛ አፈርሚ ብለው መንገድ ላይ ስትለምን ያላዩት
ያራስ የደረቀ ጡት ጠብቼ ያደግኩት ዛሬ ከቤተሰቦቿ ግንኙነት አላት። ስለ እኔ ምን እንዳወሩላት ለእናቴ አላቅም። ነገር ግን እንደ ማተርዋት ምንም ቢያወሩላት አብሬያት ጉልሽ ሽጫለሁ፣ መንገድ ላይ ለምኛለሁ። ያቺ እኔን አማክራ የወጣች አንድም ቤተሰብ ያላማከረች እናቴ የት ነው ያለችው? አገናኙኝ ብል ደርሼ የሆነ ሰው ከአሜሪካ ይመጣል፣ ሰው አፈላልጋለሁ፣ አገኛለሁ። ልክ ደርሼ እሷ ጋር ልደርስ ስል እነሱን ያማክሩና ያጠፉብኛል። እናቴ እውነት ምን ታሪክ ቢነግሯት ነው የዘጋችኝ? እናቴ የታለች? እናቴን አግኝቼ አልፈልግሽም ትበለኝ፣ የእናቴን ስልክ ስጡኝ ነው እች ልጅ ያለችው። አኗር የሚባል ልጅ ኢዚ ኖ ፕሮብሌም፣ ሮማን ፎቶዋን አንሺ፣ እኛ አደሬ እንተዋወቃለን። ቦታ ነገረች፣ ፋሚሊዎቿን አወቀው። ቀበሌ እዚህ ጋር እንደዚህ ብላለች። እነሱን አውቃቸዋለሁ፣ የእነሱ ቤት ልጅ ነኝ። ይችን ልጅ አውቃታለሁ፣ ፎቶዋን አለ አውቃታለሁ አለ። ሄደ፣ ጊዜ ሰጠ ነው 1 ሳምንት ጊዜ ካገናኘሃት እኛ የሰው ፎቶም የመለጠብ አባዜ የለብንም፣ የሰው ታሪክ ማውራት አባዜ የለብንም። እኛ የምንፈልገው እናትና ልጅ እንዲገናኙ። አገናኝና እናቷ ታሪኳን ትግረት ታዳምጣት። አልፈልግም ከተባባሉ እንኳን እዚህ ጋር እንደርስም ታሪክም አናነሳም አለ ነው። ኦኬ ድሮ ሮማን እንደምትዩ አዎ ሀደሬ ለሀደሬ ይጋባል። አሁን ግን እኔ ሀደሬ ነኝ፣ ሀደሬ አላገባውም። ያ የድሮ የነበረ ታሪክ ነው። አሁን ሀረር ላይ ይሄ ቀርቷል። ነገር ግን በዛ እንትንም ያሉ ሰዎች አሉ። እኔ ግን 100% አገናኛታለሁ አለ። ዘጋን፣ ወረድን። በሁለተኛው ቀን ኮንግራጁሌሽን ቤተሰቦችሽን አግኝቻቸዋለሁ፣ የእናትሽን ቁጥር ልቀበልልሽ ነው አላት። ተደስታ 2 ቀን ቁጭ ብላ ባድራ በሶስተኛው ቀን መጥቶ ሶሪ የእናትን ፎቶ እንዳትለጥፊ፣ የምትለጥፊ ከሆነ አንቺ ያረግሹን ታሪክ አውጥተን እንለጥፋለን፣ ታሪክሽ ይወጣል፣ እናትሽ አትፈልግሽም ያለችውን አምጣ። እስክሪንሹት አርጋ እናትየውን ካዋራ ያምጣ። እዚህ ጋር መተ ንገረን ብዬዋለሁ፣ አልነገረንም ለኛ። ስለዚህ በዚህ ቤት እንቆቅልሽ ማን ነው ያለው? ማወቅ የምፈልገው እናትየው ተገኝታ ልጄን አልፈልግሽም ትበላት፣ ችግር የለብንም። እናትየው መታ ኤክስፕሌን እስካላረገች ድረስ ማንም አንሺ ቢለኝ ፎቶ አላነሳም። ይቀጥላል። የቤተሰብ ሌላ የቤተሰቦቿ የእናትየውን ያጎት እዚህ ሀደር የተባሉትን እለጥፋቸዋለሁ። ፎቶቸው እየደረሰኝ ለጥፊ ፎቶ ችግር የለውም። ሮሚ ምን ለመሰለሽ አሁን በድሮ ጊዜ እውነቱን ነው እንደዛ ነበር። በጣም ሀርድ ነበር፣ እንኳን ከክርስቲያን ጋር ከሌላም ዘር ጋር መጋባት በጣም። አሁን ግን እንደዛ የሚባል ነገር የለም። ሰው ከፈለገው ጋር ተጋብቶ ተዋልዶ የሚኖር ማህበረሰብ ነው እና በጣም ሰላማዊ ማህበረሰብ፣ በስህተት ስሙ የማይነሳ ማህበረሰብ። ገባሽ? አሁን አሉ ሀደሬዎች አሉ እዚህ ቲክቶክ ላይ ማታዊ የሆነ ሰዓት ላይ ይገባሉ፣ ይጫወታሉ እርስ በርሳቸው። እዛ ቦታ ሄዶ መጠየቁ ይቀላል መሰለኝ። ጠይቅላት አንቺ እኔ ሀደር እሺ ሚሮምዬ ጠይቅላታለሁ። ጠይቅላታለሁ ፎቶ ስክሪንሹት አድርገሽ እውነቱን ነው። ልጁ ደግሞ በጣም አናሳ ብሄር ስለሆነ ይተዋወቃል ማህበረሰቡ። ትንሽ ነን እንተዋወቃለን፣ ግሩፕም አለን አለ። ያ እውነት ነው። እዚህ ቲክቶክ ላይ ራሱ ግሩፕ አላቸው። በቃ አንቺ እንድጠይቅልን የምንፈልገው ምንድን ነው? አይደለም ሮሚ አንቺ እኔ ሼር አደርግልሻለሁ። ትላልቅ ሰዎች የሚያወሩበት ፔጅ አለ፣ ሀደሬዎች ብቻ ማለት ነው። እዛ ገብተሽ ያለውን ነገር አንቺ ብታናገራቸው አሪፍ ነው። አናግራቸዋለሁ። አይዶና ቤኒ ፕሮብሌም ጥራኝ። ሼር አድርግላት፣ አማርኛ አንቺም አድርጊላት፣ እኔም አደርግላታለሁ። አርጉልኝ። ቲክቶክም ላይ መጀመሪያ እውነቱን ማወቅ ጥሩ ነው። እናት ናት እቺ ሴት። በህይወት ብትኖር አልፈልግም ልጄን አትልም። እርግጠኛ ሆኜ እነግርሻለሁ። ስላለች ነው። ለምን ያከላክላሉ? እውነተኛ እናትየው ተገኝታ አውርታት አልፈልግም ትበላት። እኔ ፎቶም አልለጥፍም፣ ምንም አያገባኝም። ግን ደርሰው እናትየው ተገኘች ብሎ አትፈልግሽም ኖ በቃ መታ ታስረዳ። እብን እህቶቿ ይህን ፎቶ ካዩ 20 ዓመት ናቸው። ዛሬ የኔ ልጅ ብዙ ነገር ታውቃለች። እናትሽ ወልዳ የጣለችው ልጅ ብትባል ልጄ ራሱ ኮንታክት አድርጋ ታገኛለች። ስለዚህ የ20 ምናምን ዓመት ያደረሰኝ ልጇ። እናቴ ደግሞ ትልቅ ሰው አይደለችም ሮሚ፣ 57 ዓመቷ ነው። እኔ 52 ዓመቴ ነው። እርግጠኛ ሆኜ የምነግርሽ እናትየው በህይወት ካለች ልጇን የማታይበት ምንም አይነት ምክንያት የለም። እውነተኛ እነዚህ ሰዎች አግኝተዋት ሆነ ስላለች እኮ ነው የምንነግርሽ። እሺ ሮሚ በቃ አትቾኪ፣ ሁሉ አለ። እሺ እናት አናግረሽ መልካም ችል
እሺ ሮምዬ በቃ አትናደጂ። አሁን ለጊዜ እንትን አድርጊና ግሩፓቸውን ሲከፍቱ እኔ ሼር አደርግልሻለሁ፣ ገብተሽ ትጠይቂያለሽ። ሙሉ ስሟን አካባቢያቸውን ምናምን ካወቀች በእርግጠኝነት ያገኘዋታል። ሁሉ ነገር አለ እንዳለ ገና ሰዓት አንቺ አላወቅሻትም እንጂ ያ ልጅ ገና ፎቶዋን ሲያይ አውቃታለሁ። እኔ ላውቃት አልችልም። እኔ አዲስ አበባ ልጅ ነኝ፣ አላውቃትም። አይ አሁን አዲሱ እኮ ትውልድ ብዙም እንትን አይልም። እስካሁን የድሮ ነው ሰብሪያውን ነው። ምናልባት አዲስ አበባ ሌላ ቦታ አድጋ ሊሆን ይችላል። አዲስ አበባ ነው ተብጀ ያደግኩት። ኦኬ ችግር የለም። አዲስ አበባ ከተወለድሽ ላታውቂያት ትችያለሽ። በሀረር ተወልዳ። እሺ ሮሚዬ በቃ የተወሰነ ቀን ስጭን ሮሚን እንዳረግጭ። ምክንያቱም በጣም ሰላማዊ ህዝብ ነው፣ በስህተት ከሰው ጋር የማይጋጭ ማህበረሰብ። አሁን በዚህ ምክንያት ትንሽ ይከብዳል። እሺ ሮሚዬ መልካም ቀን። እኔ እኮ ስለተናደርኩ ነው። ለምን እንደቀልቶ ሮማን ብሎ አስወርዶኝ ደግሞ ፎቶ እንዳትለጥፉ ብሎ ትእዛዝ ይሰጣል። ይሄዱና አናግራችሁ እኔ ሁለቱን ካገናኛችሁልኝ እኔ ሀደሬ ምን አረገኝ ብዬ ነካችኋለሁ። እኔ ብሔር መንካት አልፈልግም። ከጠፋችሁ ግን አላገኝም ካሉ ግን የሰዎቹ ፎቶ ትልልቅ ናቸው። ችግር የለውም። ከዛ በኋላ ችግር የለውም። በእርግጠኝነት ይተባበሩሻል። ደግሞ እርግጠኛ ነኝ። እውነት ነው፣ ይተባበራሉ። ይተባበሩሻል። ሌላ ነገር እንትን ለማለት ፈልጌ ሳይሆን ይህን ነገር አደሬ ለአደሬ ዳር ማይጋቡ የነበረው ለምንድን ነው? እስኪ መልሽልኝ። እኔ አሁን አደሬ ጓደኞች እንግዲህ ሌላ ታሪክ ውስጥ ልታስገባው ነበር። የኔ ጌታ ምን እንደሆነ ልንገር፣ ታሪኩን እነግርሃለሁ። ችግር የለም እሷ ባትነግርህ አውቃለሁ። ሀብታቸው እንዳይሸሽ ነው። አንድ ሀብታቸው ነው። ሁለተኛ እውነቴን ነው የምልህ፣ አትሳቅ። እኔ አደሬ ጓደኛ ነኝ። አደሬ እኮ ከእኔ ልዳርልም። የወንድ ልጅን ጥሎሽ ምን አደረጉልህ? አንድ ሀገር ለሴት ግድንግር ጥሎሽ ካላመጣ አይሆንም አሉት። ሴቶቹ ይፈንዱ እንደ እያመለጡ እንደዚች ልጅ ማግባት ጀመሩ። ሌላ በህግ መለስ ዜናዊ ቀርቦ ህግ ወጥቶ ነው ማግባት እንዲችሉ ይሄንን አንሱ ተብለው ጥሎሹን አስነስቷቸው ልጁ ራሱ ነግሯል፣ ግልጽ ለግልጽ ራሱ። እኔ አደሬ አላገባውም አለ ሮማን። እንዳንጋባ ጥሎሹን አድርጎ የአደሬ ወንድ ኬት አምጣል ያንን ጥሎሽ ሲናጣ በቃ ሁሉም ሀደሬ ወንድ እየሸሸ ሌላ ጠቅ እያረገ እያስወለደ፣ ሴቶቹም ራናዌ የሚያገባቸው ሲያጡ ያረረ ያንን ብር የሚሰጥሎች ሲጠፋ ሴቶቹም እንደዚህ እያመለጡ ሲያገቡ፣ እንግዲህ አፈር ልብላላት ይች ልጅ መንገድ ላይ ለምናለች። እስከዛ ድረስ መራብ ተጀመረ። ሀደሬ ማለት ነው። እነሱ እኮ ሞኝነታቸው ነው እንጂ ይሰፉ ነበር። ወንዶቹ እያገቡ ወንድ ሲያገባ የወንድ ነው። እኔ አሁን ሀደሬ በሆነ አባቴ ሀደሬ ነኝ። ወንዶቹ አግብተው ሌላ ሴት ሀገር መሙላት ሲችሉ ጥሎች ጨምረውባቸው ሀደሬ እድሜውን አሳጠሩት። ይሄ ራሱ ይህንን ህግ ያወጣው ሰውዬ ሀደሬ አይሆንም፣ እርግጠኛ ነኝ ሌላ ብሔር ነው የተጫወተባቸው። አሁን ችርስ አንተ የት ነው ያለው? አሁን በዚህ ሰዓት የት ነው የምትኖረው? አዲስ አበባ ነው የሚኖረው። በዚህ ሰዓት አዲስ አበባ ያሉ ሀደሬዎች እንደዛ አይነት አስተሳሰብ አላቸው? የላቸውም፣ ቀርቷል። ግን ያለውም አለ ሮሚዬ፣ ያልተው አለ እስቲል ያንን የሚያስቡ አሉ። ቢኖሩ አልቀበልም ያሉ አንድ ሀገር ላይ የኖሩ አንድ መንደር ይችን ልጅ አንፈልግሽም። ስሟ ማን ነው? የዝች ልጅ እናቷ ስታወጣላት ቲማድ በአረብኛ። እውነትሽን ነው። ድሮ ወገ ጠባቂዎች ነበሩ አባቶቻችን፣ ሀያቶቻችን እንደዛ የልጅቷ እናት ማለት እሷ 57 ከሆነ እንደው በቀላሉ በ20 ዓመት እንኳን ቢያገቧት 70 ምናምን ዓመት ሴትዮ በህይወት እያሉ የልጅ ልጃቸውን አልፈልግም ሲሉ አያፍሩም እንዴ? እሳቸው ሴቶ ነው በቃ የሆነ ነገር ይኖራል እንጂ እንደዛ አይባልም። እኔ እንደውም በጣም ዘራችንን በጣም ነው የምንወደው። ውደዱት። እኔ ዘሩ የሚጠላ ሰው አይቻላቅም። እንድንበዛ ነው የምንፈልገው። እንደዛ አይነት ነገር የለም። ልጅ አንጠላም። እኛ ልጃችንን እንረከባለን። ምንም ችግር የለውም። አታስቢ ማሂ። ሀደሬ ከሆንሽ ምንም ችግር የለውም። እናት በእናቷ ናት ሀደሬ። እናት የሚጠራ እያ ብቻ ነው። ስለዚህ ሀደሬ ማለት ተፋታት። እሷን ግን ሀደሬ ዘሩ እንዲበዛ ሰማለ። እያገባችሁ ውለዱ እንዴ!
አሁን እኮ ዘራቸው ትንሽ እየሆነ ሲመጣ እኮ ነው ሌላ ብሔር ማግባት የጀመሩት እንጂ አይፈልጉም ነበር። ያውቃሉ። ጨንቋቸው አንድ ልጅ ነው። ሀብታቸውን ልሸሽ አይፈልግም። ብታይ በጣም ሀብታሞች ስለሆኑ ምን ሆናለሁ። አንድ በጣም ሀብታም ጉራጌ እኛ ጉራጌዎች እኛ ማግባት ሲችል ሲቁላላ ሄዶ አደሬ ወደደ። በነገራችን ላይ ድሮም ከስልጤና ከጉራጌ እንጋባለን። አዳም እንግዲህ ታሪክ ልንገርም። መቤቴን እኔ የማውቀው ታሪክ ነው። በጣም የምታምር ስሟ ሀኒሳ ነው ምናምን፣ ደግሞ ደስ የሚል ስም ነው። ቆንጅዬ ናት። ምን ትወድላለች? መርካቶ ነው የምትውለው። ጉራጌ ሀብታም ጉራጌ ነው የወደደችው። ሽማግሌ ሲልክ አንሰጥም አሉት። ከዛስ ምን አገባው ጉራጌ ጠልፎ ይዟት ሄደ። አስወለዳት፣ አገባት። ይፈንድ ውስጥ እናያለን አለ። ያው ሲያዩ ሳቢም አለው ምንድን ነው። በዛ ላይ ሙስሊም ለሙስሊም ናት። በሃይማኖት ምክንያት እንዳያረጉ ጉራጌ ስለሆነ አንሰጥም ብለው መጨረሻ ላይ ወደው ሳይሆን ግዱ ተቀበሉ። ልጅ ስትወልድ ማለት ነው። ይህን የማውቀው ልጅ ሆኜ ነው። አሁን እች ልጅ ታሪክ ስትነግረኝ ያቺ ልጅ እኛ ቢሮ መታ የምታለቅ ሰውን በዋ ዱብ ዱብ ቤተሰቦች ቢያሉ ለምን በሰርግ በማድረግ መዳር ትፈልጋለች? ጋይዘሽማያ በጣም የሚገርምሽ ነገር ሮሚሻ፣ እኔ የመጀመሪያው ህዝብና ቤት ቆጠራ ሲደረግ በኢትዮጵያ በኢህአዴግ ዘመን የመጀመሪያው የህዝብና ቤት ቆጠራ የተደረገ ጊዜ ስታስቲክ 30 ሺህ ነው ቁጥራቸው ብዛት የነበረው በኢትዮጵያ ፖፕሌሽናቸው 30 ሺህ ነው የነበረው። አሁን 23 ገባ። ቁልቁል ወረደ። አረ ምንድነው? አራ ሮሚ ተይተይ። ከዛ መርካቶ በርበሬ ተራ አደሬ ሰፈር የሚባላል። 1000 ማን የነገረ እሱን? አንተ 18 ማለት ነው። አደሬ ሰፈር ተራ። እሺ አደሬ ሰፈር የሚባል አሁን ሌላ ህንፃ የተሰራበት አካባቢ መርካቶ ሌላ ህንፃ ተክለሃይማኖት አዲስ አበባ ውስጥ ያሉት ነው። 30 ሺህ አዲስ አበባ ውስጥ ብቻ ጠቅላላ የብሔረሰቡ ብዛት በኢህአዴግ ጊዜ የቤትና ህዝብ ቆጠራ የተደረገ ጊዜ ስታስቲክ ያወጣው 30 ሺህ ነው። ሀረሪ አሁን እኮ 2.3 ገብተናል። አባቴ እንዴት ነው? የ33 ዓመት ታሪክ እኮ ነው የምታወራኝ ብላክ። የዛሬ 33 ዓመት አሁን በኢህአዴግ የመጀመሪያው ህዝብና ቤት ቆጠራ ሲደረግ የነበረው የተደረገው መጀመሪያ 2001 ነው የተደረገው። 2001 አይደለም 80ዎች ውስጥ ነው። ህገ መንግስቱ 87 ጸደቀ። 89 ቤትና ህዝብ ቆጠራ ተደረገ። በሰባት ማባዛት ሲቀርባቸው አንጋባም ብለው አሁን ደግሞ 15 ሺህ ደረሱ እና የዛን ጊዜ 30 ሺህ ነበረ የህዝብና ቤት ቆጠራ ጊዜ። አብዛኛው አዲስ አበባ ውስጥ የነበሩት አደሬዎች አደሬ ሰፈር ተብሎ የሚጠራው ከበርበሬ ተራ ፊት ለፊት ያለው አሁን ላይ ያው እንዳልኩ ይሄን የምነግርህ ነገር ከ26 ከ27 ዓመት በፊት የነበረ የህዝብና ቤት ቆጠራ ታሪክ ነው። አሁን ላይ 30 ሺህ ነው የነበረው። ይሄ ስታስቲኩንም ማምጣት ይችላል። የካዱት ደግሞ 2000 ልጅ ይኖራል። እምቢ ብለው የካዱት 2032 አስገባው። የካዱትን ያውቃለሁ 2000 ጨምርበት። እኔ አረኛ ልጃን ከደም አንችሮ ሚታይታይ የምትናገሪውን ወቂታይ ሮሚ ላስገባ ትናንት በቀደም እያወራ የነበረው ልጅ የካዳችሁትን አንድ ልጅ እኮ የትኛውን ቦታ እኮ እንዳጋጣሚ ይሄ ይፈጠራል። አሁን የማሂ ጉዳይ የትም አካባቢ የሆነ ጊዜ አንድ ነገር ሌላም ሶስት በሷ ብቻ አሁን እኛ ሙሉ ሀደሬን ስማጥፋት ጥሩ አይደለም። ላስገባ አሉ እኛ የኢትዮጵያ ህዝብ ያቀናል። የፍቅር ህዝቦች ነን፣ እንግዳ አክባሪዎች ነን። ላስገባ መጥቶ ሳይደሰት ሳይጫወት አንተ ብላክ እየሰማኝ ነው። አብረኝ እንደ ሶማሊያ እናውራ። ስማኝ፣ ለሶማሌ ስለምቀርቡ ሀረሮች ማለት ነው። ትሰማለህ? እኔ የምነግርህ 3 ልጆች መጥተው ነበር እዚህ ቤት። አንዱ ከሀደሬ ወልዶ የተባረረ 2 አመጣልሃለሁ። የተባረሩ 2000 አለ ጨመርኩላችሁ እኮ ከተባረሩት ጋር 32,000 ናችሁ ነው እኮ ያልኩት። እኔ እኮ አልቀነስኩም። 32,000 ያዛል። 87 ላይ 87 ላይ 2000 ነበረ ፖፕሌሽኑ። እነ አህመድ ዘከሪያንም ፕሮፌሰር አህመድ ዘከሪያ የአዲስ አበባ ዩኒቨርሲቲ የተካተቱበት ነው። አዲስ አበባ ዩኒቨርሲቲ አርኪኦሎጂ ያሉ እነ መሐመድ ዘከሪያንም ማስታወሻ መጽሐፎቻቸው ላይ ማየት ትችላል። የአደሬ ማህበረሰብ በጣም ጠንካራ ማህበረሰብ ነው። የስራ ሰው ነው። ቢዝነስ ላይ ያለ ነው። አሁን ደግሞ ወደ ሕክምናና የኮምፒውተር ሳይንስ ላይ አብዛኛው የሀደሬ ማህበረሰብ አለ። አዲስ አበባ እነ ማይክሮሊንክ ብትሄድ ብዙ ተማሪዎች
የሜዳሊያ ተማሪዎች አደሬዎች ናቸው። ሕክምና ላይ እና ኮምፒውተር ላይ በጣም ብዙ አደሬዎች ብቅ ብቅ እያሉ ነው። በጣም ጥሩ ነው። አሁን ደግሞ በጣም ያስወደዱት ሰፈር ደግሞ ምርጥ ሰፈር አለ። ከመካኒሳ ስትሄድ ቫቲካን ኤምባሲ በስተግራ እና በስተቀኝ ያለው ሰፈር ሙሉ ለሙሉ የአደሬ ሰፈር ነው። አጠገባቸው አንድ ሌላ ሰው ካለ አካባቢው ላይ 10 ሚሊዮን ብር እየተሸጠ ያለ ቤት እነሱ በ15 ሚሊዮን ብር ገዝተው ያስወጡታል። ይሄ በነገራችን ላይ ካናዳ ላይ የራሳችን ሰፈር አለን። ካናዳ ላይ በትላልቅ ሆስፒታሎች ትላልቅ ዶክተሮች። ወንድማችን ብላክ ወይ የአዲስ አበባ ልጅ ነህ ወይስ የሀረር ልጅ ነህ? እኔ ሀረር ሀረር እዛው ከተማ ወይስ ድሬዳዋ 5ኛ የሚባለው ሰፈር ነው ያለው? እኔ እዛ ሀረር ታይዋን። በቃ ታይዋንም ስጋራ ተራም አውቀዋለሁ፣ አደሬንም አውቀዋለሁ። ድሬዳዋ ያሉትን 5ኛ እና ወደ ጣሊያን መስጂድ አካባቢ ያሉትን ግሩፖች አውቃቸዋለሁ፣ አደሬዎችን። የአዲስ አበባ ደግሞ አደሬ ሰፈር ወንድማችን ስናገር የነበረው ድል በትግል አዳራሽ ወይ ቀበሌ 18 እዛ ነበር ቪዲዮ የምናየው። አሮጌ ጋዜጦች፣ መጽሔቶች ምናምን የሚሸጥበት ጭርተራ። አዎ አደሬ ሰፈር ከምዕራብ ሆቴል በታች በአጠቃላይ አደሬ ሰፈር ነው። ይህ አሁን ሌላ ህንፃ ያለበት ጎማ ተራ፣ ቁልፍ ተራ እስከ ሞላ ማሩ ድረስ የአደሬ ሰፈር ነው። የስ ምናለሽ ተራ እስከሚደርስ ድረስ በዛ በኩል በጀርባ እስከነ ቦምብ ተራ ድረስ ሲሊማራስ ጀርባ የስ እዛ መሀል አሁን የኬኔዲ የገበያ አዳራሽ ያለበት የብርሃኑ ቤቶቹን ድሮ የመኔዎች ናቸው የሰሩት አካባቢ ያለውን ቦምብ ተራ ወደ ውስጥ እና እናውቃለን። ወንድማችን እናንተ የሀረር ልጅ ነህ ማለት ነው? አዎ። እና እናንተ ሰፈር የሚኖሩት ሀረሪዎች እንዴት ነው ጸባያቸው? ከማህበረሰቡ ጋር ተግባብተው ተስማምተው አይኖሩም ነው ወይስ? እጅግ በጣም ጠንካራ ሰዎች ናቸው። አይኖሩም እያልን አይደለም እኮ ማህበራዊ ኑሮ ላይ የሉም አይደለም። ማህበራዊ በጣም አደሬዎች በጣም ጠንካራዎች ናቸው። በጣም ለምሳሌ አንድ ማህበረሰብ በፍቅር የማይምን ከሆነ ያው ማህበረሰቡ ከአብሮ መኖር አይችልማ። እንዴ አሁን አንተ ሰፈር እንደዛ አይደለም ወንድማችን፣ እንደዛ አይደለም። ለምሳሌ አረብ የራሱን ልጅ አይሰጥም። በማህበራዊ ኑሮ ግን በማንኛውም ነገር ከአንተ ጋር ይሳተፋል። አዎ ትክክል ነው። እኛ እኮ እዚህ አሁን ሀረር ብትል ይቅርታ፣ የልጅቷን ጉዳይ ረሳ ነው። ስለ ልጅቷ ነው አይደለ እየተወራ ያለ። ወደዛ እንመለሳለን። አሁን ነገር ተነጋገርን ከሮሚ ጋር ጨርሰናልማ። አይ እኔ በጣም ብዙ ተመሳሳይ ኬዞችን ስለማቅ ነው እንደሷን አይነት ኬዝ